አስደንጋጭ መረጃ በአዲስ አበባ አዲስ ወረርሽኝ ስለመከሰቱ የጳውሎስ ሆስፒታል የጤና ባለሙያዎች ለእናት መረጃ ገለጹ። በአሁኑ ሰዓት በጳውሎስ ሆስፒታል ለወረርሽኝ ተብሎ የለይቶ ማቆያ ስፍራ መዘጋጀቱንና እስካሁን 3 ሰዎች ተለይቶ ማቆያ ስፍራ ስለመኖራቸውም ተናግረዋል። በአርሲ 13 ሰዎች መሞታቸውን መሰረት ሚዲያ የጤና ባለሙያዎችን በማነጋገር መዘገቡ ይታወሳል። ታዲያ የመንግስትና የግል የተለያዩ ሚዲያዎች ስለመተላለፊያ መንገዶችና ስለ ጥንቃቄ መልእክት ብቻ ለማህበረሰቡ እያደረሱ ቢገኙም በሽታው ለምን በመስፋፋት ላይ እንዳለ እንዳልዘገቡ የእናት መረጃ ጥያቄ ነው። ታዲያ የጤና ሚኒስተር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ ከደቡብ ኢትዮጵያ ውጪ ሌላ ኬዝ አላየንም ቢሉም በአርሲ ዞን አስኮ ወረዳ ሁሉቆ ቀበሌ በበሽታው እንደተጠቁ የተጠረጠሩ የ13 ሰዎች ህይወት ማለፉን መሰረት ሚዲያ የጤና ባለሙያዎችን አነጋግሮ ዘግቧል። ሐኪሞቹ እንደተናገሩ ታማሚዎቹ የታዩባቸው ምልክቶች ከባድ የራስ ምታት፣ የተወሰነ መንቀጥቀጥና ማስመለስ ሲሆን በስተመጨረሻም በአፍ በአፍንጫና በጆሮአቸው ደም ይወጣልን ብለዋል። በበሽታው ህይወታቸውን ካጡ ሰዎች መካከልም የወረዳው ነዋሪዎች የሆኑት ሳኒ አህመድ፣ ኢብራሂም ሐሚዶ፣ አብዱርሃማን በያን፣ ሙሐመድ አብዲ አብደላ፣ ሙለታ ኢብሮ፣ ሁሴና ሙሜ፣ ህፃን መይሙና ሳና አህመድ፣ ህፃን ማሪፍ ሙሐመድ ሌሎችም እንደሚገኙበት ተነግሯል። መረጃው ለህዝብ እንዳይደርስ አለመፈለጉን መሰረት ሚዲያ ሐኪሞቹን እንደምንጭ ተጠቅሞም ዘግቧል። የጂንካ ሆስፒታል ሜዲካል ዳይሬክተር ለሚዲያ እውነተኛ መረጃን በመስጠታቸው ከስራ መባረራቸውን ዋዜማ ራዲዮ መዘገቧ ይታወሳል። በማርበርግ የተያዙ ሁሉም ሰዎች በህይወት የሉ። እንዲሁም ደግሞ የነዚህ ኮንታክት የሆኑ ወደ 120 ምናምን የሚጠቁ ሰዎች ተይዘው ተገቢው እንክብካቤና ምርመራ እየተደረገላቸው ይገኛል። የጤና ሚኒስቴር ገለጻ ነው። በዚህ ውስጥ የምንረዳው ማርበርግ እስካሁን ድረስ የያዛቸው ሰዎች በህይወት የሉም ማለት ኬዝ ፋታሊቲ ሬት 2% ነው ማለት ነው። ማርበርግ ቀላልም አይደለም አያምጣው እንጂ 100% የሚጠጋ ኬዝ ፋታሊቲ ሬት ሊኖረው ይችላል። የተለያዩ አፍሪካ ሀገሮች ላይ እዚህ ጋር እንደምታዩት እስከ 100% የሚጠጋ ኬዝ ፋታሊቲ ሬት አላቸው። ለውስጥ ደግሞ ወደ 25% የሚጠጋ ኬዝ ፋታሊቲ ሬት ተገኝቷል። ማርበርግ አያምጣው እንጂ ከመጣ አደገኛ ህመም ሊሆን ይችላል። ለመከላከልም ሊያስቸግረን ይችላል። እውነቱን ለመናገር ልናደርግ የሚገባቸው ጥንቃቄዎች፣ አንደኛ የጤና ባለሙያዎች በጣም ሃይ ዲግሪ ኦፍ ሰስፒሽን ይፈልጋል። ኤኤፍአይ ላይ ፕሬዘንቴሽን ነው የሚኖራቸው። ወደ ተባለው ቦታ ላይ ትራቨል ሂስትሪ ካላቸው ሃይ ግሬድ ኦፍ ሰስፒሽን ይፈልጋል። ሁሌ ሄሞራጂክ ፊቨር ወይንም ይሄ የመድማት ባህሪው ላይኖረው ይችላል። የመድማት ባህሪው ባይኖር ኤኤፍአይ ላይ ፕሬዘንቴሽን በተለይ ከተባለበት አካባቢ ላይ የመጣ ሰው ከሆነ በቂውን የሆነ ሰስፒሽን ያስፈልጋል። ሁለተኛ በቂ የሆነ ጥንቃቄ ልናደርግ ይገባል። የሚተላለፈው ከሰውነት በሚወጡ በማንኛውም አይነት ፈሳሽ ሊተላለፍ ይችላል። ማንኛውንም አይነት ንክኪ መጠንቀቅ ይኖርብናል ማለት ነው። እንዲሁም ደግሞ እጃችንን በየጊዜው በሳሙና ሙልጭ አድርጎ መታጠብ ያስፈልገናል። ሌላኛው ለህዝብ በምንሄድበት በትራንስፖርት ሊሆን ይችላል፣ በሆስፒታሎች ሊሆን ይችላል፣ በካፌዎች፣ በተለያዩ ቦታዎች ላይ ያልተገቡ መጨባበጦች፣ መነካካቶችን ማስቀረት ይጠበቅብናል። እንዲሁም ደግሞ ቤታችን ስንገባ ሙሉ በሙሉ እጃችንን በሳሙና በደንብ አድርጎ ደጋግሞ መታጠብ ያስፈልጋል። አይነት ህመም የተያዘ ሰው በቤተሰብ አባል ቢኖር እንዴት ነው ማድረግ ያለብን? ይህ ህመም ካለ ለሌሎቹ ሞት ከመትረፍ ውጪ ይህንን ሰው ቤት ውስጥ አስቀምጦ ከህክምና ሰውሮ ማስቀመጥ ምንም አይነት ጥቅም አይኖረውም። ስለዚህ ተገቢውን እንክብካቤና ህክምና እንዲያገኝ ወደ ሆስፒታል መውሰዱ ይሻላል። ማርበርግ መድኃኒት የለውም ቢባልም ህክምና እንረዳቸው ማለት ግን አይደለም። መድኃኒት የለውም ስንል ቀጥታ ማርበርጉን ታርጌት የሚያደርግ አንቲቫይራል የለንም ማለታችን ነው እንጂ በዚህ ህመም ተይዞ በሾክ ውስጥ ያለ ሰው፣ ኦርጋን ፌለር ያለው ሰው እንደዚህ አይረዳም እያየን ይሞታል እንደማለት አይደለም። በቂ እንክብካቤና በቂ የሆነ እርዳታ ይደረግላቸዋል። ያ ስለሆነ ወደ ሆስፒታል ማድረስ ይኖርብናል ማለት ነው። የበሽታው ምልክቶች ካሳዩ ሰዎች ጋር ንክኪ የነበራቸው 129 ሰዎች ተለይተው ክትትል እየተደረገላቸው ይገኛል ተባለ። አዲሱን ወረርሽኝ በመቅሰፍት ያስታግዝ ዘንድ የጂንካ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች ልዩ የንስሐ ምህላ አገልግሎት ጀምረዋል። ካህናቱ ዛሬ ማለዳ በጂንካ አደባባይ በመውጣት በልዩ ሁኔታ የምህላ ጸሎት አድርገዋል። ከዚህም በተጨማሪ ወረርሽኙ ከከተማው እንዲርቅ በመማጸን በየሰፈሩ እየዞሩ ማዕጠንት የማጠን አገልግሎትም አከናውነዋል። በዚህም ወረርሽኝ 6 ሰዎች መሞታቸውንና 4 ሰዎች ላይ ብቻ ምርመራ መደረጉን ጤና ሚኒስቴር ገልጿል።
ከሰሞኑ በጂንካ ከተማ የተከሰተው የማርበርግ ወረርሽኝ ቫይረስ ከኢቦላ ጋር ተመሳሳይነት ያለው ሲሆን ሰዎች ላይ ከፍተኛ የሆነ የደም መድማት፣ ትኩሳት እንዲሁም ደግሞ ሰዎች ካልታከሙ 90% በሚሆኑት ላይ የሞት አደጋን የሚያስከትል ወረርሽኝ ነው። ይህ ወረርሽኝ ከዚህ በፊት ካየናቸው ቫይረሶች ውስጥ በጣም አደገኛና ገዳይ የሆነ ቫይረስ ነው። ሰላም ቤተሰቦች፣ ዶክተር ኤርሚያስ ነኝ። ዛሬ በዚህ ወረርሽኝ ምንነት፣ የመተላለፊያ መንገዶች እንዲሁም ደግሞ በመከላከያ ዘዴዎች ላይ እንነጋገራለን። ይህ ወረርሽኝ በማርበርግ በሚባለው ቫይረስ የሚከሰት ነው። በተለይም ደግሞ ከሰብሳራን አፍሪካ ወይም ከሳራ በታች ባሉ አፍሪካ ሀገራት በተደጋጋሚ ጊዜ እየተከሰተ የሞት አደጋን የሚያስከትል ነው። በቅርቡም በኡጋንዳ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ደግሞ በታንዛኒያ ጊኒም ተከስቶ ጥቂት ሰዎች ላይ የሞት አደጋን አስከትሏል። በእኛ ሀገርም በጤና ጥበቃና የህብረተሰብ ጤና ኢንስቲትዩት በሰጡት መግለጫ መሰረት በ8 ሰው ላይ ይህ የቫይረስ ምልክት እንደታየና የተወሰኑ ሰዎችም ደግሞ እንደሞቱ ተረጋግጧል። ታዲያ የዚህ ቫይረስ መተላለፊያ መንገዶች ምንድን ናቸው? የመጀመሪያው እንግዲህ በዚህ ቫይረስ የተጠቃ የሌሊት ወፎች ወደ ሰው ሊያስተላልፉት ይችላሉ። እንደ ፍሩት ባትስ የሚባሉ የሌሊት ወፍ አይነቶች በተለይም በዋሻ እንዲሁም ደግሞ በማዕድን ቁፋሮ ላይ የሚሰሩ ሰዎች ወዳሉበት ቦታ ሊያስተላልፉ ይችላሉ። ሌላው ደግሞ በበሽታው የተጠቃ ሰው ጋር ንክኪ በመፍጠር የቫይረስ በትንፋሽ አይተላለፍም፣ ግን በንክኪ ለምሳሌ የፈሳሽ ንክኪ፣ ላብ፣ እንደ ሽንት፣ ሰገራ እንዲሁም ደግሞ የደም ንክኪ ካለ ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። ሌላው የበሽታው መተላለፊያ መንገድ በዚህ በሽታ ተጠቅቶ የሞተ ሰውን አግባብነት ባለው መንገድ ሞተውን አስክሬኑን በሚሰራበት ሰዓት ጥንቃቄ ካልተደረገ ይህ በሽታ ሊተላለፍ ይችላል። ሌላው በበሽታው የተጠቃ ሰው የተጠቀማቸውን ለምሳሌ እንደ ልብስ፣ አንሶላ፣ መርፌ በሚጠቀሙበት ሰዓት በሽታው ወደ ሌላ ሰው የመተላለፍ እድል ይኖራል። የበሽታው ምልክት በምናይበት ሰዓት አንድ ሰው በሽታ ካለበት ሰው ጋር ንክኪ ካለው ምልክቱን እስከሚያሳይ ከ2 እስከ 21 ቀን ሊፈጅ ይችላል። በአማካኝ ግን በ7 ቀን ውስጥ የበሽታው ምልክት ሊታይ ይችላል። የበሽታው ምልክቶች መጀመሪያ ላይ የሚታዩት ምልክቶች ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ብርድ ማለት፣ የጡንቻና የመገጣጠሚያ ህመም ስሜት ሊኖር ይችላል። ከዛም በሽታው እየቆየ በሚሄድበት ሰዓት የተለያየ አይነት ምልክቶችን ሊያሳይ ይችላል። የትንፋሽ ጥርጥር ማለት ሊያመጣ ይችላል። እንዲሁም የደረት ውጋት ሊመጣ ይችላል። ሌላው በደረት በጀርባና በሆድ ላይ የሚታይ የማያሳክክ አይነት የቆዳ ሽፍታም በታማሚው ላይ ሊታይ ይችላል። መጨረሻ ላይ በሽታው ሕክምና ካላገኝና ከቆየ የተለያየ አይነት ችግሮችን ያመጣል። ለምሳሌ ከፍተኛ የሆነ የደም መድማት ከአፍንጫ፣ ከአፍ፣ ከብልት እንዲሁም ደግሞ ከሰገራ ጋር ደም የቀላቀለ ሰገራ ሊኖር ይችላል። ሌላው የሰውነት አካላትን በማጥቃት ለምሳሌ እንደ ኩላሊት፣ ጉበት እና ጣፊያን በማጥቃት የሞት አደጋ ሊያስከትል ይችላል። ይህ የማርበርግ ቫይረስ ክትባት የለውም፣ እንዲሁም ደግሞ መድኃኒትም የለውም። በበሽታው የተጠቃ ሰውን ለማከም አጋዥ የሆኑ ህክምናዎችን የምንጠቀመው የፈሳሽ ህክምና ሊደረግ ይችላል። ከዛ ባለፈ ደግሞ የተለያየ የደም ሴሎችን በመተካት ህክምና ሊሰጥ ይችላል። ታዲያ በዚህ የገዳይ በሆነው የማርበርግ ቫይረስ ራስዎን ለመጠበቅ የሚከተሉትን መከላከያ መንገዶች መጠቀም ይችላሉ። የመጀመሪያው ቅድም የተነጋገርናቸውን ምልክቶች በራስዎ ላይ ካዩ በአፋጣኝ ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባዋል። ከዛ ውጭ ደግሞ በበሽታው የተጠቃ ሰው ጋር ንክኪ ካሎትም ራስዎን ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባል። ሌላው በበሽታ የተጠቃ ሰው ጋር ንክኪን መቀነስ በጣም አስፈላጊ ነገር ነው። ለምሳሌ ቅድም እንደተነጋገርናቸው ማንኛውም አይነት የፈሳሽ ንክኪ፣ ደም እንዲሁም ደግሞ ሽንት፣ ሰገራ፣ ማስታወክ እነዚህን የመሳሰሉ እንደ ንፍጥ፣ እንደ ላብ የመሳሰሉት ነገር ከበሽታው ከታመመው ሰው ወደ ጤናማ ሰው የማስተላለፍ እድላቸው ከፍተኛ ነው። ስለዚህ በበሽታው ለተጠቃ ሰው እንክብካቤ በሚያደርጉበት ሰዓት አስፈላጊውን የጥንቃቄ እርምጃ መውሰድ አለበት። ለምሳሌ የአፍንጫና የአፍ መሸፈኛ ማስክን ማድረግ እንዲሁም ደግሞ ግላፍ በመጠቀም እንክብካቤ ማድረግ ይቻላል። ሌላው በዚህ ቫይረስ ተጠቅቶ የሞተን ሰው አስከሬን የሚሰራው በባለሙያ ቢሆን ይመከራል። ከዛም ደግሞ አላስፈላጊ የሆኑ የቀብር ስነስርዓቶችን ማስወገድ እንዲሁም ደግሞ የሞተው ሰው የተጠቀማቸው ማንኛውም አይነት ቁሳቁሶችን ማስወገድ ይገባል። ሌላው ቶሎ ቶሎ እጅን መታጠብ እንዲሁም ሳኒታይዘር መጠቀም አስፈላጊ የሆነ የጥንቃቄ እርምጃ ነው። በመጨረሻም እንግዲህ የህብረተሰብ ጤና ኢንስቲትዩትና ጤና ጥበቃ ሚኒስቴር የወረርሽኙ ምንነት ለማወቅ የሄዱበት ፍጥነትና የወሰዱት እርምጃ የሚደነቅ ነገር ነው። እርሶም ከላይ የተነጋገርናቸውን የጥንቃቄ እርምጃዎችን በመከተል ራስዎን ከዚህ ገዳይ የሆነ ቫይረስ ይጠብቁ። አመሰግናለሁ።